ተመልሰናል የቻናል ዋን ቤተሰቦች ይሄው እንግዲህ ያለነው ቅዳሜኛ ፕሮግራም ላይ ነው ጫዋታ አንድ ተጀምሯል ከግራዬ ያለችው ከግራ ጎኔ አይደለም ከግራዬ ያለችው ፌቨን ያባትሽን ከዛ ያንቺን ከግራ ያለውን እሱም ደግሞ ከግራ ያለችው ይጠቁማል እሺ ፌቨን ኪዳነ ማርያም ይባላል ሞቅ አርጊ ቲያትር ሰሪ ነች ብዬ እሺ ፌቨን ኪዳነ ማርያም ይባላል የመልቲ ቲያትር ተዋናይ ነኝ እሺ እኔ ቴድሮስ ሻንግዛው ባላለው ተዋናይ ነኝ ታዋቂም ነው አዎ ታዋቂም ነው የጄሪ ዳይሬክተር ነው ዳይሬክተር በጣም ምርጥ ፕሮዲዩሰር ዳይሬክተር ተዋናይ እኔ ቴድሮስ ሻንግዛው ባላለው ተዋናይ ነኝ ተዋናይ ብቻ አይደለም ዳይሬክተር አዘጋጅ በጣም ምርጥ አዘጋጅ ተዋናይ ፕሮዲዩሰር ምኑ ቅጡ ዶስ ከኔ ጋር መልቲ ቲያትር ላይ ዲያሎግ አንተ ትብስ ተባብለን ምን ነጣጣቅ ሰዎች ነን እሺ በላይ አድሉ ስለተሰጠኝ አመሰግናለሁ ስሜ ኢየሩሳሌም ነስሩ ይባላል ኢየሩሳሌም ነስሩ እንግዲህ ጄሪ ትባላለች በቅዳሜኛ ላይ ጫዋታ አንድ ላይ ሁሉ ጊዜ እንደተዘራረረ ነው ዛሬ በእንግዶች ፊት ምን ይፈጠራል ቢለው እናሳያለን እንግዲህ የጫዋታ አንድ ህጎችን ነግራችኋለሁ ያው አንድ ጥያቄ ለመረጣችሁ ሰው ጠይቃላችሁ ከማን እንጀምር እስቲ ጄሪ ግድ የለም እንደ ማሳያ ካንቺ ካንቺ እንጀምርና ግድ የለም ከእንግዶቹ ከኔ ይሻላል ግድ የለሽ እሺ አቤላ ሁላችንም የተለያዩ ህጎች አሉን የኔ ጫዋታ ህግ 4 ነገሮች አሉ ከአራቱ ሚስማማችሁን ጠይቃችኋለሁ ከማን ልጀምር ከፌቭ ከጠይሟ ቆንጆ እሺ ፌቭ ከኮሜዲያን ፍልፍሉ ከኮሜዲያን ቶማስ እና ከኮሜዲያን ዜዶ ማንን ታደንቀለሽ አይደለም ማን ያናድድሻል ድጋሚልኝ ሰሞቹ ኮሜዲያን ፍልፍሉ ቶማስ እና ዜዶ ያናድዱ ሙሉ ነው ካስቃሉ ግን አንድ መምረጥ ግዴታ ነው መምረጥ ግዴታ ስለሆነ ዜዶ ያናድድሻል የሰማህ ዋሳልሽ ነው ብለሽ ዜዶ አይደለም ማለት አያናድደኝም አክቹሊ ግን እንዴ ነው ከሁለቱ ያን ያክል እሱ እንደው ኢንተርቴን አያረጋኝም ስለሽ ሁለቱ በደንብ ያስቁኛል እኔ ግን ሶስቱም በጣም ነው የሚያስቁኝ ሲዛፈን ዜዶ ዜዶ ራሱ አይ ነው እሺ ቴዳዬ በዚህ አጋጣሚ በነገራችሁ ላይ በጣም ወደው ዳይሬክተር ተዋናይ በብዙ ስራዎች በአንዱ ስራዬ ዳይሬክት አድርጎኛል በሁለተኛው ስራዬ አብረን ነው የምንተውነው በጣም የሚገርም ሰው ነው ግን ደጋግምሽ የሆነ ስክሪፕት ሰጥቶሻል ተስፋ አለ ቲያትር እንዲያሰራኝ ነው እሺ ቴዳዬ ከሳያት ደምሴ ከሃናን ታሪክና ከሰላም ተስፋዬ ጋር ከአንዳቸው ጋር ፊልም የመስራት እድል ብታገኝ ከማን ጋር መስራት ትመርጣለህ መጀመሪያ ግን እኔ ጋር ነው የሚደወለው እርግጠኛ ሊያማክርህ ስቴስቱን ነው እሺ ቴዳ ምንም ጥያቄ የለው ከሰላም ተስፋዬ ጋር የሰላም ተስፋዬ ተስፋዬ ወዳት ባይዘው በጣም በእውነት በዚህ አጋጣሚ መልእክትን አስተላልፍ ሰላም እዛ ነው ኮሚሳሪቱ ሰላምዬ በጣም ነው የምወድሽ በጣም ኢሞሽናል ነው ተቃ እንዳነባው ወደ ሌላ ጥያቄ ነኝ አቤላ ወደ አንተ ልምጣ እሺ እሺ አቤላ በጣም ቀለለብኝ በእናትህ እንደው እንግዶች ፊት አላዋረድህም ብዬ ነው እንጂ አቤላ ይሁን ጥያቄ ለታመላሽ ነኝ እሺ ከአበበ ባልቻ ከሰራዊት ፍቅሬና ከታምሩ ብርሃኑ ሰራዊት ፍቅሬ ምን እንዳልኩኝ ማን ነው የሚያናድድህ ቢሆንስ ጥያቄ አይ ተሳታለሁ ከማን ጋር ብትሰራ ደስ ይላል ያው የመስራቱን እድል ያገኘሁት ከሰራዊት ጋር ነው ሌላ ኤክስፒሪየንስ ደግሞ ለማግኘት ከአበበ ባልቻ ጋር ከሰርሽ ጋር ስለሰራው ኦኬ ሰርሽ ይሄን ታውቃለህ ምን ያህል ደሞዝ አብረን እንደበላ ያገለልኩ አይደለም ለማለት ያለ ታምሩ ብርሃኑስ ታምሩ ብርሃኑ አይመችም ከሆነ መናገር ትችላለህ አይ ታምሩ ብርሃኑ ይመቸኛል ግን እድሉን ለነሱ ቅድሚያ ሰጣለሁ በእድሜ ነው አይደለም ያው እኔም ታሜም ገባ ያለና ነሰርሽ አፍሮ ናቸው አበበ ተካን አይደለም ለካበበ ባልቻን ያልሽው እሺ ታሜ ይመቸኛል ግን ቅድሚያ መሰጠው መጀመሪያ ለሰራዊት ከዛ ለአበበ ከዛ ለታሜ እሱም አለ እንዳለ ነው አለ አሰላለፋቸውን ይልቀቅ ስክሪፕት ደግሞ አብረን ልንሰራ ተሰጥቶ ኢንተርቪው ላይ አይመቸኝም ብሏል ብሎ ቢመልሰውስ እዚህ ደረጃ ውስጥ አለ ለማለት ያለ ኦኬ እሺ አቤላ ፌቭ ካንቺ ብንጀምርስ ይቻላል እኔ ጋር እንግዲህ ያለው ህግ እውነቱን ብቻ ነው የምትናገሩት እሺ መዋሸት አይቻልም አዛዥ ነን ቴዳዬ ካንተ ልጀምር እሺ
ሌላ ታዋቂ ሰው ጋር ሆነ ሰዎች አንተን ትተው ከነሱ ጋር ፎቶ ሲነሱ ተናደህ ወይም ቀንተህ ታውቃለህ? ጀመር ዲ ያን ያልታዋቂ ሰው አይደለም መጀመሪያ የምሬን ነው። አይ ለድሮም እኮ ታዋቂ ሰዎች በጣም ታዋቂ ሲሆኑ ሀምብል ይሆናል። አይ እኔ ታዋቂነት አንዱ ባህሪው መግደርደር ምትባላል። በጣም እኔ እንደዛ የሆንኩ ሳይሆን እሺ ጭራሽ እኔ እንደዛ አይነት ነገር ቁም ነገርም ሰጥቶኝ ያውቃል። እውነት ለመናገር በጣም ነው ደስ የሚለኝ። ሰዎች የፈለጉትን ስሜት በፈለጉት ቦታ መግለጽ አለባቸው ብዬ ስለማምን ምናልባት ደግሞ ምናልባት ሌላም ሰው እኔን ሰላም ብሎኝ ሌላም ሰው ሰላም ላይል ይችላል የሆነ ቦታ ላይ። ስለዚህ እንደየሰው ለሰው ነው የምትወይንም ፍላጎት እና በታሪክ እኔ ግን ያን አላልከኝ በፍጹም እኔ ጓደኛ አለኝ በጣም እንደዚህ በቃ እኔ እንጃ ይሄን እንዲህ ያነቃነቀ ያነሳን እስኪ መስል ድረስ የኔና የታዋቂው ማን ነው ለካ ነኝ የልጁ ፎቶ ፊት አቀላቅሎ ያነሳ ጓደኛ አለን ያውቀዋል እንጂ ይገጥማል ማለት ነው። ግን ቴዳን እኔ እስከማውቀው ድረስ ምንም አልዋሽም፣ ትክክል ነው። ከሁሉም ጋር ተጫዋች ነው። እንደውም እንደ ታዋቂነቱ አይደለም ከሁሉም ጋር እንደውም በኮሜንት ደረጃ እንኳን ለእያንዳንዱ ሰው እያቆለጳጰሰ ነው የሚመልሰው። አመሰግናለሁ ከልዬ ምናምን እያለ ማለት ነው። አመሰግናለሁ ለማንኛውም እቺን ደግሞ ላቤላ እሺ ስክሪፕት እንድታነብ ተሰጥቶ ማንበብ ከጀመርክ በኋላ ስላልወደድከው ሳትጨርስ ጨርሻለሁ ብለህ ዋሽተህ ታውቃለህ? ጨርሻለሁ ሳይሆን ሌላ ምክንያት ነው የምሰጠው። ከጨረስኩትማ አስረዳ ነው የምባለው ማለት በተለያዩ ምክንያቶች በቃ ወይ ቀኑን ስትገፊበት ያው ስክሪፕቱን የሰጠሽ ሰው አማራጩን እንዲወስድ በተለያየ ቴክኒክ አንብቤዋለሁ ካልሽ እና ምን ተሰማ እንቅጫን ተናገር ስለሚመጣ ወይ ተናግረሽ የሚሰማሽ ከሆነ ትናገሪያለሽ። ተናግረሽው ግን የሚቀየምሽ ከሆነ የተለያዩ ዝባዝንኬ መልሶችን ነው የምንሰጠው። ለምን አይ እኔው እዚህ ጋር ጥያቄ አለ ነው ለምንድን ነው ትክክለኛ ለምሳሌ አንተ አርት ሰው ነህ አንብበ መረዳት ምናምን ጥሩ ከሆነ ጥሩ ነው ደስ ካላለ ደግሞ እኔ እንደዛ ስለማድረግ ነው ባይዘው ምንም ወደኋላ አይደለም። ስክሪፕት ካልተመቸኝ ይሄ ስክሪፕት ይቀር ወይም እኔ እንዳሰሩት ሁላ ብዬ አውቃለሁ ፊልም ባይዘው አሁን ማይ እንደዚህ ተተለው ይገላል ሰው ይገላል ነው የምልህ። አሁን አንተ ዝም ካልክ ዝም ተቆ አይደለም እኔ እኮ ልጁ አሁን በልክ ስነግረው የሚሰማበትና የሚቀበልበት መንገድ አሪፍ ስላልሆነ ወይም ደግሞ በጣም ይደብረዋል ብዬ ካሰብኩኝ ከሱ አንፃር እኮ መጠንቀቅ ነው እንጂ ስክሪፕቱንማ እኮ ያዛጋኝም ቢሆን አነበዋል። ለምን ጥሩ ነው መጥፎ ነው የሚለው ለመናገር አሁን በቅርቡ የሆነ ስክሪፕት ተሰጠኝ ሁለቴ እንዲያሻሽሉት አስተያየት ሰጧቸው። አንድ ያሻሻሉት ሁለተኛው ላይ የታሸ ነው ፋይናሊ አሁን በቃ ወይ እኔ ራሴን ማግለል ነው አለበለዛ የልጁ የኔ ሐሳብ ከገባው ማለት ስክሪፕት ደግሞ አስተያየት ሲሰጥ የምትሰጥበት መንገድ ይሄ ልጁን በሚጠቅመው ምናምን ነው እንጂ የሆነ የራሴን ሐሳብ በማግዘፍ አይደለም። ስክሪፕቱን በሚጠቅመው ሐሳብ ደረጃ ነው ከገባው ይሰራል ካልገባው ትተዋል። እኔ እንደዛ ነው ማለት ነው። ግን ምከራቸው ነው ካልመከርካቸው በኋላ ብዙ አይነት ፊልሞች ይወጡብናል። አቤላ እሺ አስተካክላለሁ ቀድማ አሳውቃቸው። እሺ የሆነ ቦታ እንደሚያውቅሽ እርግጠኛ በሆንሽበት ሰው አላውቅሽም ተብለሽ ተናድሽ ታውቂያለሽ? እንደሚያውቁኝ እርግጠኛ ሆነሽ እንደሚያውቁኝ እርግጠኛ መሆነው በምን አይነት ሰዎች ላይ ነው? ለምሳሌ አሁን አውቃለሁኝ አስታውስሽኝ እንዳጋጣሚ የምሰራበት ቢሮ አካባቢ አንድ ልጅ ነበረች ካፌ ውስጥ የምትሰራና ታክሲ ውስጥ ሆኜ እየተመለስኩኝ ነው ወደ ሆነ ቦታ ሄጄ እየተመለስኩኝ አየኋት ማለት ነው። ባናገራት አትመልስልኝም አንቺ ምናምን ብላ ምንም መልስ የላትም። እኔ በጣም እየተፈለቀለኩ ነው ማናገራት ምናምን እሷ እሺ ሰላም ነው ምናምን የምትለኝ እንዴ እንግዲህ አብረን ነው የምንውለው በደንብ ነው ማውቃትና ግራ ገባኝ። ምን ሆና ነው አስቀይሜያት ነው ምንድነው አልኩኝ ማለት ነው። ከዛ እሷ በደንብ አንደርስታንድ አደረገችውና መንታ አላት ራሷን ነው የምትመስለው። ቴዳ ምናልባት ካወቃት ሁለት በጣም ተመሳሳይ ናቸው። ምንም ነው ማትለያቸው አይደንቲካል ትዊንስ ማለት ነው። እና እንትና መስይሽ ነው እንዴ እኔ እህቷ ነኝ አለችኝ ማለት ነው። እና እስከዛ እስክትነግረኝ ድረስ ተቀይማኝ ነው በቃ ምን አድርጌ ነው ብዙ ነገር እያሰብኩኝ ነበር። እኔ ብዙ ጊዜ ከፋዘር ጋር ነው የምመሳሰልበት ማለት ፋዘርም እንደኔ መላጣስ ነው ምን ያለው በወጣትነቱ ነው ጸጉሩን ያጣው
ማለት ያለው ልጅ ነኝ እያለ ነው አቤላ ማለት ወደ እኔ ልምጣ ወይስ ቴዲ ወደ አንተ እንምጣ? እሺ እንዴት? ወደ አንተ ሞቅ ቲያትሩ ይሰራ እንደዚሁ ላይቭ ካልሆነ ጀምራለ ለታባል። እሺ ቴዳዬ ምን አይነት ጥያቄዎች ይዛል? ያው እንግዲህ የኔ ገንዘብ ነክ ናቸው እንዳለ። እሺ ጄሪ ነው ዛሬ ጄሪ። ማይ ጉድ የመጀመሪያው ለአቤል ነው። እሺ ከገንዘብ ጋር በጣም ስለሚውል የአውቶቢስ ተራ ልጅ ነው። ከፍተኛ ትራንዛክሽን አለ እዛ አካባቢ። አቤላ ተዘጋጅ፣ ሁለት ነው የምጠይቀህ። እሺ የመጀመሪያው አዲሱ 100 ብር ላይ ካሉ ሁለት ምልክቶች ውስጥ ጥቀስልኝ እስኪ። አዲሱ 100 ብር ላይ ብዙ ጊዜ እኔ በቴሌ ብር ስለሆነ የምላላከው መልኩን አያውቀው አላይም። አዲሱ 100 ብር ላይ ያው ከጀርባ ውሃ አለ። የታሸገ ነው ወይስ የታሸገ አይደለም? እሺ አይገርምም ግን እንዴት ገብጋባ አይደለውም ማለት ነው። ብር ላይ ያሉትን ነገሮች አላጣን እና እንጂ አቤላ ሳታይ ነው እኮ እንትን የምትለው የምትቀበለው ከያሽ እኮ ነው ከያሽ ነው እኮ በደንብ የምታየው። ሲጀምር ጊዜም ቶሎ ስለሚጠፋ አስተውለን እንድናየው ራሱ ጊዜ አይሰጠንም። ግን በሬ ሳይኖረው ይቀራል። ትሄዳ በሬ አይ በሬ ካለውማ አምፖል ይኖረዋል። ምን አለው ቀኔ የጀርባውን ብቻ ለቃይ እንዲጠቅም ነው። እሺ አስተውለኝ ነው። እሺ እንጂ እኔም እኮ አውቄ አይደለም። ያዘጋጅ ምክር እሰማለሁ። ጄሪ አይለኝ ያዘጋጅ ስለልጭ እሰማለሁ። እሺ አንድ ሌላ አንተ ዋናው እንዴት አላስተዋልኩትም? 100 ብር የሚል ቁጥር አለ። ከዛ 20 እውነትህን ነው። አንተ በጣም ነው የምታስተውለው አይደል? እኔ ብዙ ጊዜ ማለት አጣርቼ ነው የምሰጠው። ታክሲ ላይ ጨዋታ ለምን ይጠፋኛል? 100 ብር ሰጥቼ ለዛ ነው። ታሪፍ ጄሪን የምጠይቅሽ ጥያቄ አለ። እሺ አዲሱ 10 ብር የድሮ 100 ብር መስሎሽ ተሸውደሽ ታውቂያለሽ ወይ? ይሄን መልስ ከመለሰች በኋላ ቴዲ ከዚህ በፊት የነገርከኝ አንድ ጨዋታ አለ። እሱም ብትነግረኝ ደስ ይላል። ተመልሰና ከዚህ 10 ብር እና 100 ብር ተምታቶብኝ ተምታቶብኝ አያውቅም። እንደውም በጣም ነው የምገርመው። በቴሌ ብር ነው የምታታብኝ ጭራሽ። እንዴት በቴሌ ብር ምን ሆንኩኝ? እስቲ እንደ ማንኛውም ኢትዮጵያዊ ራይድ ጠራው። ከዛ ደግሞ ርካሹን የጠራሁት። ከዛ ደረስኩ የምደርስበትና 370 ብር ነው የመጣው። ከዛ እኔ ምን ነክቶኝ እንደሆነ አላውቅም 570 ብር ላኩለት። ከዛ እንግዲህ አስቡት ርካሹ ለመጀመሪያ የጠራሁትና ሰውዬው ይፍለቀለቃል፣ በቃ ያመሰግነኛል፣ ይመርቀኛል። ያንን ነገር የለም። ከዛ በኋላ መልስልኝ ራስ ያምዳልኩ ተሳስቼ ነው ማለት ከበደኝና እሺ በቃ ለነዋል ብዬ ወረድኩኝ። እባክህ አንተ ቅናሽ እዚህ ጋር ያየህ ከሆነ ልጅቷ ከወር ገቢዋ ሊሳ እሱ ምርቃት ነው ማታባታል። በዚህ አጋጣሚ አንድ እኔ አያቴን ያሳደገችኝና እሺ አንዴ ቤተክርስቲያን ምናምን ትሄዳለች። አሁን በህይወት የለችም፣ ነፍሷን ይማረው። ቤተክርስቲያን ሄዳ በር ላይ የሚቀመጡት እንደ ሙዳይ የሉ በር የሚገባባቸው ብር የተቀየረ ምናምን ጊዜ ነው። እሺ ከዛ 1 ብር ሰጣለሁ ብላ 100 ብር ነው የሰጠችው። በዛ ጊዜ ከዛ እቤት ነው መታ ያስታወሰችው። ወይኔ ከባሉ እኔ ጌትሽ ነው የምትለኝ ማለት ነው። ጌት እየቆጨ ለእንትና እንትን ሰጠው ለእንትና እንትን እንዴት ጠፋ? ምን ነው ገብርኤል በር ላይ ከዛ እሷ በቃ ምን አለፋ እስክትሞት ድረስ ታነሷለች። ገብርኤል የወሰደው ይሁን ትንሽ ትቆይና ለመቀየራቸው እና ሁሌ በጣም ያሳዝነኛለች። በጣም የሚገርም አጋጣሚ ባንክ ባዩ ቁጥር ጌትዬ ባንክ ተከፍተው ነፍሲ ማርለባል። እሺ ወደ ፌቭ እንዙርና እስቲ እናደን አብራት። እሺ የታሰረ ብር ይዘሽ 10,000 ብር ባንክ ሳታስገቢው ቀስ ያልሽ አባክነሽ ታውቂያለሽ እና ተናደሽ? ወይ በፍጹም
ኑሮሽ አያውቅም? በፍጹም አይደለም ነው ብር እኮ ይኖረኛል አለኝም፣ ግን ይሄ ይዤ እንደዚህ አጥፍቼ 10 ሺህ ብር ሲጀምር አለው ይዤ አልዞርም ራሴ ነው። ነኝ። በነገራችን ላይ ግን ፌቨን የኢትዮጵያ አይድል በትወና ውድድር አንደኛ ወጣ ስንት ነው የተሸለምሽው? 200 ሺህ። ስለዚህ 10 ሺህ ብር ብርቁ አይደለም። ኦኬ ከዚህ እንደወጣን ለሁላችንም ምን የት ስጋ ቤት እንሂድ? ስጋ ቤት አይ ብቻ ጥቻለሁ። አሪፍ። እሺ አቢላ ጨረስክ? አይ አንድ ጥያቄ ጠይቃለሁ ብለኝ ነበር። አዎ ጠይቃለሁ ብዬሽ ልጠይቅህ። አጓጉተኸኝ። እሺ በአይን አይተው የማታውቀው የገንዘብ አይነት? በጣም ቀለል ያለ ጥያቄ ነው የጠየቀኝ። እሺ ከ1 ብር እስከ 1 ሚሊዮን ብር ታቅፌ አውቃለሁ በለማች ፕሮግራም ላይ። ዋው ቆጥሬም አውቃለሁ 1 ሚሊዮን ብር። ትሪሊየን ምናምን ለመግባት ግዴታ ከነ ሮናልዶ ጋር መዋል አለበት። እንዲህ ዝም ብለህ ከነ ዳንኤል ጋር ምትኩ ጋር ምናምን ሚሊዮን ምናምን በላይ አትይዝም። ይቅርታ ያው እንተዋወቃለን። ለማጅ ግን አየህ በጣም ይደገፍ ፕሮግራም ነው እውነት። ግን አልመለስከውም። ባይዘው ጥያቄው አይተህ የማታውቀው ነው አይደል? እኮ አይቼ የማላውቀው ከሚሊዮን በላይ ነው። በዶላርም 1 ሚሊዮን አይቻለሁ፣ በእኛም 1 ሚሊዮን አይቻለሁ። በዩሮ ግን ያው ኑሮዬ አይፈቅድም። አስተያየት ነው የምትውለው። በዶላር እንዴት ነው ሚሊዮን? እድሜ ለለማጅ ፕሮግራም እኔ ይዘኸኝ ሂድ እሺ አቢላ። ኔክስት ታይም የብር አይደለም። ኔክስት ታይም የብር የሚያሰሪያ ላስቲክን ነው አንተ ደግሞ ለማመደው። እዛ ከመጣሽ ደስ ይለኛል። የኔ ቀለል መልሱን ልንገር። አስተውል። እንዴት ትሊ ብር ነው መልሱ። ሂድ በምን አይተው ማታቀው? በአይን አይተው ማታቀው የብር አይነት ጭንቅላት ይጠይቃል። የኔ ደግሞ ገባ ብሏል። እሺ የኔ ደግሞ ዝና ነክ ጥያቄዎች ናቸው። ለሁላችሁም ግን አንዷን ጥያቄ ሶስታችሁንም ላካፍላችሁ። እሺ ዝና ለምሳሌ አሁን ከቴዲ ልጀምርና ዝና ለአንተ ምንድን ነው? ተው ይሄኔ ከንቱ ነው ምናምን ምን መሰለህ ዝና ማለት ሰው ጥሩም ነገር ሰርቶ መጥፎም ነገር ሰርቶ ያገኘዋል። በሰው መታወቅ ማለት በሚጠቅም ካልሆነ ለሰው ልጅ ምንም ትርጉም የለውም። ባይዘው ለምሳሌ አንድ ሰው በጥሩ ነገር ዝና ከኖረው ምናልባት በዛ መልካምነት ተጠቅሞ ማህበረሰብን ያግዛል፣ ራሱንም ሊጠቅም ይችላል፣ ሀገር ሊጠቅም ይችላል። መጥፎ ነገር ግን በሴም ታይም መጥፎ ኢሜጅ ነው ለብዙ ነገር። ኢቭን ለቤተሰብ መሰደቢያም ሊሆን ይችላል፣ ለጓደኞች መሸማቀቂያ ሊሆን ይችላል። ስለዚህ ዝና መልካም ነገር የምታረግበት ነው። ለምሳሌ እንደየሰው ይወሰናል። ጠቃሚ ነው ጎጂ ነው እዚሁ ላይ ተያይዞ እና አሁንም እንደ ሁኔታው ነው። ግን እኔ አሁን ለምሳሌ ዝና በእኛ ሰፈራውን በጣም በቦቸራ የሚባል ተደባዳቢ አለ። ለሱ በተደባዳቢነቱ ይጠቅመዋል። ለኛ ግን ለምንመታው ነው የማይጠቅመው። አንጻራዊ ነው። ዝና አንጻራዊ ነው። ትክክለኛ መልስ አንዴ እናጨብጭብ። አስተውሎት ያለው ነው። ወደ ዋናው ጥያቄ ለመግባት እንድትነቃቁ ነው። እሺ ቴዲ እዚሁ ያንተ ነው። ያኛው ያው እንትን ስለተባለ ጠቅለል ተደርጎ አንጻራዊ ተብሎ ተመልሷል። ጉንጭ ማልፋትና ስለሆነ ከአድናቂዎች የደረሰ ልዩ አድናቆት ወይም ስጦታ አስቂኝ ወይም ደግሞ አስደናቂው ምንድን ነው? ያው አንተን ዝነኛ ብዬ ምናምን አይ አንተን ነው አንዴ በጣም ያሳቀኝ ነገር አንድ ሰው ያገኘኝና በቆሎ ሸጣጣው በመኪና ቆሞ በቆሎ ልጄ ይሄንን ካልዘፈንኩላት አትበላም ማለት በቆሎ እናንተ እስኪ ዘፈንልን አልዘፍንም ትልቅ ሰው ነኝ ከዛ ቆሜ ልጄ ይሄንን ካልዘፈንኩላት አትበላም ምናምን አሁን ቀርጻለሁ እሺ ቀርጻለሁ ምናምንና በልልኝ አይደለም እና ባንደኝ እና በቃ እንደዚህ አይነት ውርድ ነገሮች አሉ። አንዳንዴ እኔ አንዴ በጣም አድናቄ መጣ ሰላም አለኝ 20 ሺህ ብር ሰጠኝ። ከዛ ደነገጥኩ። በጣም ነው እሺ ያዘው ምናምን አለኝ።
ሻል ከዛ ጓደኛዬን ጠራሁትና አረ እንዲህ መዝናኛ ቦታ ውስጥ ነው አረ ያ ሰውዬ 20 ሺህ ብር ሰጠኝ ምን ላድርገው ነው አልኩት እንዴ በቃ የዚህን የተጠቀምነውን ከፈላ ምናምን እሺ ልንከፍል ስንል ይወጣ መጣ እንዴ እኔ እኮ ለእንትን የሆነ ሰው ስተብሏል እና ፊቴን ሲያየው ወይ እኔ ለካ ሚዲያ ላይ ስለሚያቀኝ እኔ መስየዋለሁ ኦኬ ሰጥቶኝ ሄዶ ነው ለካ እዛ ስጥ የተባለው ለሌላ ነው እዛ ተቀበለኛ በክብር አንተም ደንግጣል አለመሄድ እኮ አዋ 20 ሺህ ብር ነው ይዛኔ አበሉ ራሱ 2000 ብር ነው እና በጣም እንትን ከአድናቂ ከደረሰ ያ ነው እሺ እኔ በቅርቡ ከሰማሁት አንድ የዝነኞች ገጠመኝ ዘሪውን እና ጠጇል ከዛ ባለቤቴ በጣም ተወዳለች አለውና አንዱ እና ባክል አስተዋውቃለሁ አይ እኔ በእናትህ ቾኮላለሁ አለ በእናትህ በቃ እዚህ ቸጥፍ ብሎ ነው እሺ በቃ በጣም ቾኮሏል እሺ በቃ ምን ማድረግ ይችላል በቃ ግን አልችልም ሲል እግሩ ላይ ወደቀ ቀበረኛ ነው ወደቀ እሺ ዘሪውን እሺ በቃ ተነሳለው አራገፉ ይዞት ሄደ ኳኳኳኳ አረገና ሃኒ ምትወጂው ልጅ ይዤልሽ መጥቻለሁ በርግዳ ሰርፕራይዝ ይላታል ወጥታ አልችል ይሄንን ማናለ እኔ ያልኩ ጠጆል ከዘሪውን ሰውየው እግር ላይ ወደቀ ስላቋር የሚገርም አጋጣሚ እሺ ጄሪዬ እሺ ባልታወቅኩ ብለሽ የተጸጸሽበት ጊዜ አለ እንዴ አይጠፋም ለምን አዎ አለ እኔ ተማሪ ነኝ አቤላዬ በደንብ ያውቃል ምንድነው ተማሪ ኢንተርናሽናል ሪሌሽንስ እንግሊዘኛው ላይ ከስር ቻናሏን በመጀመሪያ ጊዜ ከሙዚቃ ቀጥሎ እንግሊዘኛ ያለችው እንዲጽፍ ነው ኢንተርናሽናል ሪሌሽንስ ኢንተርናሽናል ሪሌሽንስ ምን ማለት ነው ዓለም አቀፍ የውጭ ግንኙነት ማለት ነው እና ተማሪ ነኝ እኔ ትምህርት ቤት ተማሪ ሆኜ ነው የሚሄደው እሺ እና ትምህርት ቤቱ ደግሞ በጣም የሀብታም ትምህርት ቤት ነው እና ሁሉም መኪና አላቸው ግቢው ሞልቶ ሰፈሩ በሙሉ ይሞላል ፓርኪንግ እና ፓርኪንግ እያጡ 200 ብር መልስ አልተሰጠኝም ለራሴ አይደ ባየሽ ቁጥር ተገላመጫለሽ ሰውየውን ፈልጋለሁ ባይኔ እና ፓርኪንግ ሞልቶ ሌላ ቦታ ምናምን ነው የሚያቆሙት እና ዋን ታይም ትምህርት ቤት ገባሁኝ እኔ ቦርሳዬ ልጄ ምናምን ሀገር ሰላም ብዬ ስደርስ ደግሞ ቅርብ ነበረ ከምኖርበት ስለዚህ በእግሬ ነው ወክ አድርጌ የሚሄደው እንዴ መኪና አቁሙ ማለት ነው ምን ማለት ነው እንዴት ነው መኪና የሌለሽ ምናምን አለኝ ማለት ነው በጠራራ ፀሐይ ተናደድኩ ግዛልኛ እና እንደዚህ አይነት አጋጣሚዎች አሉ እና ግዙልኝ ስታዩ ለማለት ነው እሺ እንግዲህ አዶናይ እንደምታያታችን እንግዲህ የምታያታችን ኢንተርናሽናል ሪሌሽን እንትን ያለችው ከመኪና ጋር ሪሌሽንሺፕ የላትም እባክህ አዶናይ አዛውንቶች ቀጥሎ ወደ ወጣቶች እየመጣ ለማለት ያለው አጀንዳ አታርግኝ አይላሽ ሄቡ ማድረግ እየፈለግሽ ሰው ምን ይለኛል ብለሽ የተውሹ ነገር አለ ለምሳሌ ጎረምሳው ይኖራል መሸኛኘት ይኖራል ተቀባልና አቤላ ተገናኙ ምንድን ማድረግ የፈለክ ያላረኩት ቢያንስ ማየዛኔ አይዶሉ ላይ አንደኛ ስትወጪ ትንሽ ዝነኛ ነሽ እሱን ተንተርሶ ሊሆን ይችላል ብቻ ከዝናው ጋርም ሊሆን ይችላል ያው ዝና ታኮር ስለሆነ ጥያቄው አንዴ የዛኔ ውድድሩ ያለቀ ጊዜ ነውና ቦታኒክ ሄድን ከዛ ቦታኒክ ሄደን ምናምን ነገር አዩኝ እኔ ነው መጀመሪያ አዩኝ ከዛ አብሮኝ የተወዳደረው ልጅ ነበር ሄኖክ ይባላል ከዛ ወጣንና አንቺ በጣም ጎበዝ ነሽ እንኳን አሸነፍሽ ምናምን ነገር አሉ ማለት ከኋላዬ ከዛ ሄኖክ ወጣ እንዴ እሱ ነበር ማሸነፍ ዛሬዎችን አልቀየረ ዛሬዎችን ቀየረ አዩትና በሳደብ እኮ አምሮኛል ግን ባራኩ ደስ ይለኝ ነበር ግን ኢትዮጵያዊነት መልካምነት ይዞሽ አለፍሽ እኔ ጋር እንግዲህ ቤተሰቦቻችን የቻናሏን ቤተሰቦች ቅዳሜኛ ጫወታ አንድን ዛሬ ለየት ባሉ የመልቲ ክሩ አባላት ውስጥ ሁለቱን ይዘን መተናል እስቲ ስለ መልቲ አንተ ሐሳቤ ላይ ያው እኔም የመልቲ አባልም የቻናሏንም አባል ስለሆንኩ ነው ቴዲና ፌቡ እስቲ ስለ መልቲ አንዳንድ ነገር
ያው መልቲ ከዛሬ 13 አመት በፊት የተሰራ እና ቤል የሰሩት ቲያትር ነው ተማሪ ያሉ በጣም አሪፍ ኮሜዲ ቲያትር ነው አሁን አዶት ሲኒማ እየታየ ነው አርብ 12 ሰዓት ላይ ይታያል መታችሁ ብታዩ በጣም ደስ ይላል ከዓለም አንደኛ ከአፍሪካ ሁለተኛ የሆነ ቲያትር ነው ምንለው ኑና ሳቁ ነው ፌቡስ ቴዳይ እንዳለው ነው በጣም በጣም የሚያስቅ ቲያትር ነው እኔ እንኳን በቅርብ ነው የተቀላቀልኳቸው ግን ክሩም በጣም ደስ የሚል ነው በዛ ላይ ቲያትሩ የምር በቃ የጥርስ ኢንሹራንስ ገብታችሁ ነው የሚያስብላይ ቲያትር ነው እና በጣም ተወዱታላችሁ በጣም እርግጠኛ ነኝ በጣም ደስ የሚል ቲያትር ነው አርብ ይታያል 12 ሰዓት ሁሌ አዶት ሲኒማ ተጋበዙልኝ ቤተሰቦቻችን ተጋብዘዋል አዶት ሲኒማ ዘውትር አርብ መልቲ ቲያትርን እነዚህ አስቂኝ ሰዎች ታለንትድ ሰዎች ያሉበት ቲያትር ነው ሄዳችሁ ኢንጆይ እንድታረጉ እኛም በቅዳሜኛ ስም እንጋብዛችሁ አይደል ለቅዳሜኛ ተመልካቾቻችን 10 ቀደም ብለው ሰብስክራይብ አድርገው ስክሪንሻት ለላኩ 10 የቅዳሜኛ ተመልካቾች የመልቲ የነጻ ትኬት ግብዣ አቅርበናል ዋው ጫዋታ አንድ ይሄንን ይመስል ነበር እንግዲህ የቅዳሜኛ ቤተሰቦች ቀጣይ ፕሮግራሞቻችንን እንድትከታተሉ እንጋብዛለን እናመሰግናለን